የአባትሽን አጥር ጅብ የፈራውን ሄርሜላ ቆንጆይቱ ሲዞሮ ያመሻል ልቤ ብቻውን። ሄርሜልዬ ቆንጆ አንገትሽን ልዋሰው ሳረገርጉዬ ነገ ልመልሰው አላልኩሽም እንዴ? ፏ በተን ፏ ብልጭ ራስሽን ችለሽ ማለት ነው። በቃ ይሄ ነው አራድነት፣ ይሄ ነው ቁንጅና፣ ይሄ ነው ትትና፣ ይሄ ነው ሴትነት። ልንገርሽ እውነቱን ማለት ነው። ወላሂ ነው የምላችሁ ገንዘብ ማለት ነው። አንድ ሰው የሆነ ሰው ተሰራ ምንም የማይለወጥበት አንደበት የለውም ማለት ነው። የሰው ልጅ ከሰራ ማለት ነው። እና ራስሽን ሳታረግሺ ራስሽን ቆፍጠን አድርገሽ፣ ምክንያቱም ረክሶ የመጣ ሰው ዋጋ ያስከፍላል ማለት ነው። መጨረሻው አያምርምና በርቺ፣ ጠንክሪ። አስፈላጊም ከሆነ ደግሞ እኛ ከጎንሽ ነን። ከጎንሽ ነን እኛ እህቶችሽ። እና በዚህ አጋጣሚ መቶኬው እንግዲህ መቼ እንደሚከበር አላውቅም። እሷን መቶኬ ገብታለች። እንግዲህ ጊዜ ይዘው ቀን አይተው ደግሞ መቶኪያ እንደሚከበርም ደግሞ ተነግሮኛል ማለት ነው። በጣም ደስ ይላል። እኔም ከዚህ ጋር ኬክ ቆርሳለሁ ብያለሁ። ኢንሻአላ ባላ ፍቃድ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቤተ ተመልካች አታድርገን፣ አብለን አታስበላን፣ ፈርጀን አታስጨርሰን እላለሁ። እንግዲህ ዛሬ ጁምአ ነው። ጁምአው እንዴት ነው ቤተሰቦቼ? የስደት እህቶቼ በጎቹን አላልኩም እኔ ስለ በጎቹ ቢሞቱ ራሱ አላዝንላችሁም ይቅርም አልላቸው ማለት ነው። ምክንያቱም በቃ በጣም ስለሚያናድዱ ማለት ነው። በቃ ያስጠላሉ። ማንነታቸውን የታው ማንነታቸውን የጣሉ በግድ ስለሆኑ ማለት ነው። ክርስቲያን ወገኖቼ ሰላም ብያለሁ። በዚህ አጋጣሚ ማተብ ያላችሁ ማተብ የሌላችሁን አላልኩም። እንግዲህ ምን ልላችሁ ፈልጌ መሰላችሁ? ከዛኛው ሰፈር እንግዲህ እያለቀለቁ ነበረ ሰዎች። ማርም ለኬ ሲበዛ ያስጠላልና በጣም ነው የሚደብረው አንዳንድ ጊዜ ማለት ነው። ሀቂቀት ነው እውነት ለመናገር ማር ለኬ እንኳን አይደለም ሰዎች ይሰለቻሉ። ለኬ ሰዎችም ይሰለቻሉ። በቃ ደግሞ እነዚህ ደግሞ ይቺ በቃ ማለት እና ሄርሜላ ራስሽን ጠብቀሽ ማለት አሪፍ ነው። ስቶሪ ላይ፣ ኢንስታግራም ላይ፣ እንደገና ደግሞ ትዊተር ላይ፣ ቲክታክ ላይ፣ ፌስቡክ ላይ የምትለቃቸው ነገሮች አጫጭር ስለሆኑ ይታም ደግሞ ያገኛሉ፣ ገንዘብም ደግሞ ይሰራሉ። እና ይሄ አንድ ሰው የምትለቃቸው ቪዲዮዎች፣ የምትለቃቸው ፎቶዎች፣ የምትፖስታቸው ብራንድ የሆኑ ጽድት ያሉ ጸዳ ያሉ እና በእውነት እኔ ባክግራውንድ ላይ አመጣላችኋለሁ ማለት ነው ዛሬ። እና እኛም እኮ ማስተካከል እንችላለን እኮ እንደ ሌሎቹ ሰፈር ማስተካከል፣ ማደራጀት፣ ማሳመር እኛም እንችላለን እኮ። ይሄ እኮ የሚያቀት ነገር እኮ አይደለም እኮ። ሁሉም ከእናት ወደ አይደለም የተማረው። በደንብ እያበጃጅን ማምጣት እኛም እንችላለን። ይሄ አይዶን ኬር ምንም የሚቸግረን ነገር የለም። ላኪን በቃ ይሄ ማወቅ አይደለም የሰዎችን ፎቶ እንደዚህ እያበለሻሹ ምናምን። ይሄ ደራ መገባበት ስለሆነ የሚያቀተው ሰው የለም። ወይ ትሞታላችሁ ወይ እንሞታለን እንጂ ዘንድሮ ማለት ነው። ስለዚህ ምን ልላችሁ ፈልጌ መሰላችሁ? እንግዲህ ድራማው ገና ደግሞ ሊጀመር ነው ማለት ነው። እንግዲህ ልጄን ደግሞ ወሰደብኝ ብላ ትመጣለች ማለት ነው። በቃ ልጄን ወሰደብኝ ብላ ደግሞ እሪ ትላለች። ለማንኛውም እንትን ቤት ትግባልን፣ ጂም ቤት ትግባልን፣ ገንዘብ እናወጣለን። ሆዷ በጣም ተዘርግፏል። ልብስ ስለብስ ራሱ ሄርሜላ ደግሞ ሽንቅጥቅጥ ብለሻል የኔ ቆንጆ። ጂም ቤት ከገባሽ ቆይሽ እንደ ማሬ የኔ ውዳ ሽንቅጥቅጥ ነው ማለት ፏ በተን። ይኸውልሽ ክብርሽን እንዳትጥይ ወዳጄ፣ እውነቴን ነው የምነግርሽ። ክብርሽን ዝቅ እንዳታረጊ። ገንዘብ ነገ ከነገ ወዲያ ከሰራሽ ይመጣል። ንገርሽ የአረብ ሀገር ሴት እኮ ምን የመሰለ ቤት ህንፃ ቤት የምትገነባው አረብ ሀገር ውስጥ ሰርታ ነው። የአረብ ሽንት ቤት ፈግፍጋ የአረብ ሽንት ቤት አጥባ ነው። ልንገርሽ ማለት በየትኛውም ሀገር ብትሄጂ ቅጠል በጥሰሽ ቢሆን ራሱ ትኖሪያለሽ እንጂ ገንዘብ ዝም ብሎ አይመጣም። ኢብን እንጨት ሰብረሽ ቢሆን ማለት ነው ገንዘብ ዝም ብሎ አይመጣም። ተለያየ ሀገር ብትሄጂም ራሱ ማለት ነው። ስለዚህ አንቺ ደግሞ ሀገርሽ ላይ ፏ ብልጭ እያልሽ እንግዲህ ጥሩ ጥሩ አሪፍ ቪዲዮችን አጫጭር ቪዲዮችን እየሰራሽ ቲክታክ ላይ፣ ዩቱብ ላይ፣ ሁሉም የተለያየ ነገር ላይ እየለቀቅሽ ግዴታ መፈመስ አለብሽ ማለት ነው። ጀግና ነሽ፣ ጎበዝ ነሽ። ራስሽን ዝቅ ማድረግ ዋጋ ያስከፍላል። መጨረሻ ላይ ራሱን ዝቅ ያደረገ ሰው ሁልጊዜ ሲረክስ ደግሞ ሲገለማ አይቆይም ማለት ነው። አሁን ማር ከአንድ ሻሂ ማንኪያ ወይንም ከሁለት ሻይ ማንኪያ የበለጠ አትበሉትም። በቃ ማለት ያስጠላል። እንደዛ ነው አሁን ላይ እየተደረገ ያለው እና በጣም ስለሚደብር በጣም ስለ እንትን እጅ ስለሚል
ስለዚህ የለወጠን ነገር ወይንም ደግሞ የተደፋ ውሃ ደግሞ አይመለስም አይደል? እንደዛ በቃ እና ስለዚህ ክብርሽን ጥብቅ አድርገሽ የራስሽን ፏ ብትን እያልሽ እውዬ ብዬሻል የኔ ማር ቆንጅትዬ ቆንጅትዬ ሄርሜልዬ የኔ ማር የኔ ቆንጆ የኔ ቀብራራ የአብርሃም የወደፊት ሚስቱ ማተብና ድሪ ሲዋሰማ ማሩ አብርሃም ታደሰ ሄርሜላ ሲባሉ ትያለሽ። ስለዚህ ያው ይሄን ነው የምልሽ የኔ ቆንጆ ፏ ብትን ራስሽን ብቃትሽን በቃ እያሳየሽ ምናምን ነገር። ይሄ ነው ሴትነት፣ ይሄ ነው ውበትሽ፣ ይሄ ነው መልክሽ። በቃ ፏ ብትን ራስሽን። ሰው እኮ ከሰው አይወርድም። የወፍ ስጋ በላው ቢጥመ መረቁ ሳይታማ አይቀርም። ሰው በልጅነቱ ሳይታማ አይቀርም። ምን ቢጠነቀቁ ይባላል። ወፍ ጠብቃለሁ ውሞና ደመኔ በላተኛው ሌላ የታማሁት እኔ። የሚበላው ሌላ ነው፣ የሚጨማለቀው ሌላ ነው። ያንን አካል የሚጨማለቀውን አካል ትቶ ከአንቺ ጋር መጦ መሞዳሞዱ ይረባል ብዬ እንትን አይልም ማለት ነው፣ አይሰራም ማለት ነው። ዛሬ ደግሞ በቅኔ ነው የምናገረው እና ስለዚህ አንቺ በርቺ፣ ጠንካራ እህቶች አለንልሽ፣ ከጎንሽ ነን። ነገም ዛሬም የሚያስፈልገውን ነገር ሁሉ ከጎንሽ ነን። እንዳታስቢ፣ በርቺ፣ ጠንክሪ። ወደፊት ነው እንጂ ወደኋላ የለም የኔ ቆንጆ። እንወድሻለን ሄርሜላ።